ሰላም ጤና ይስጥልን የአሻም ተከታታዮች እንደምን አላችሁ? ለዛሬ ለተሰኞ ሰኔ 2 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ አሳላፊ መሐመድ ንጉስ አብዱ አብሬያችሁ ቆይታ አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። በኢትዮጵያ የሚስተዋሉ ግጭቶች ዋነኛ መንስኤያቸው ስልጣን ለማግኘት የሚወሰድ የኃይል እርምጃ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ባለፉት 9 ወራት ከ21 ሚሊዮን ብር በላይ የሚያወጣ ደህንነቱ ያልተጠበቀ የምግብ ምርት ለህብረተሰቡ እንዳይሰራጭ መደረጉ ተገለጸ። በኢትዮጵያ የሱስ ተጠቂዎች ቁጥር መጨመር የስራ ውጤታማነትን በእጅጉ እየጎዳ ነው ተባለ። ከውጭ በካሜሩን ምርጫ መቃረቡን አስመልክተው የተቃዋሚ ፓርቲ መሪዎች ስብሰባ ማድረጋቸው ግጭት ተቀሰቀሰ። እስራኤል የስዊድን የአየር ንብረት ተሟጋች የሆነችውን ግሪታ ቱንበርግን አሳፍራ ወደ ጋዛ ያመራችውን ጀልባ ማገዷ ተነገረ። ተመልካቾቻችን አስቀድመን ያስተዋወቅናችሁ ርዕሰ ጉዳዮችን ጨምሮ የስፖርትና የቢዝነስ ዜናዎቻችን ሰዓታቸው ጠብቀው ወደ እናንተ የሚደርሱ ይሆናል። አብራችሁን ቆዩ። በኢትዮጵያ የሚስተዋሉ ግጭቶች ዋነኛ መንስኤያቸው ስልጣን ለማግኘት የሚወሰድ የኃይል እርምጃ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። የፌዴሪ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ሰፊ ጊዜ የወሰደ ቃለ መጠይቅ ማድረጋቸው ይታወቃል። በዚህም ካነሷቸው ጉዳዮች መካከል የሰላምና ጸጥታ ጉዳይ ይጠቀሳል። በዚህም በኢትዮጵያ የሚስተዋሉ ግጭቶች ዋነኛ መንስኤያቸው ስልጣን ለመያዝ የሚወሰድ የኃይል እርምጃ እንደሆነም አብራርተዋል። ይህንኑ ላለመድገም የእርሳቸው መንግስት ለውጥ ፈልጎ ትግል ሲያደርግ ሰላማዊ አማራጭን መርጦ መጓዙንም አስታውሰዋል። ተጨማሪ አለን። በኢትዮጵያ በአንዳንድ አካባቢዎች አሉ የተባሉ ግጭቶች መንስኤና መንግስት ግጭቶቹን ለማቆም እየሰራቸው ስለሚገኙ ስራዎች በተመለከተ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በብሔራዊ ቴሌቪዥን ጣቢያ ሰፊ ጊዜ ወስደው ማብራሪያዎችን መስጠታቸው ይታወቃል። ከጠቅላይ ሚኒስትሩ ካነሷቸው ጉዳዮች መካከልም የሰላምና ጸጥታን የተመለከቱ ጉዳዮች ይጠቀሳል። በዚህም ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የሚስተዋሉ ያሏቸው ግጭቶች ዋነኛ መንስኤው ስልጣን ለማግኘት ሲባል የኃይል እርምጃ እንደ ብቸኛ አማራጭ አድርገው የሚወሰዱ የሱት ያሉት የትርክት አካሄድ ነውም ሲሉ ተደምጠዋል። ኢትዮጵያ ውስጥ ያሉ ግጭቶች በኃይል ፍላጎትን የማሳካት ዝንባሌዎች ፕራይመሪ መንስኤ ተብሎ የሚወሰዱት የንቅል ልሂቃን የስልጣን ሽኩቻና ሱት ትርክት ነው። ስልጣን የሚገኘው በኃይል ብቻ ነው፣ ስልጣን የሚገኘው በመሳሪያ ጉልበት ብቻ ነው ብሎ የሚያስቡ ስልጣን የሚሆነው እኔ ከያዝኩት ብቻ ነው ብሎ የሚያስቡ የሱት ትርክት ውጤት እሱ ነው። በምርጫ በህዝብ ይሁንታ ማንም ሰው ህዝብ ከፈቀደለት መሆን ይችላል የሚል እምነት እስካልፈጠር ድረስ እኔ ከሆንኩ ትክክል ካልሆንኩ ደግሞ የተበላሸ ብሎ የሚያስቡ ሱት ትርክት ባለበት ቦታ ግጭቶች ይበራከታሉ። የእኛም ችግር እሱ ነው። የክራብ ሜንታሊቲ የሚባል ነገር አለ። ክራቦች በጃር ውስጥ ቢቀመጡ እንደ ጉንዳን ተጋግዘው የመውጣት አቅም የላቸውም። አንዱ ሲወጣ አንዱ ሲጎትት፣ አንዱ ሲወጣ አንዱ ሲጎትት ተያይዘው ይቀራሉ እዛ ውስጥ። የኛም የፖለቲካ ሽኩቻችን ያ ባህሪ ያለው የወጣን ከትክተን መስበር፣ የወጣን ከትክተን ማርቀቅ ነው። እንግዲህ ተጋግዘን መቆም እንቸገራለን። በዚህ ምክንያት ነው እንደ መንስኤ የሚወሰደው የሱት ትርክት ውጤት ነው። ሮንግ የሆነ የስልጣን ሽኩቻ እና ስልጣን የሚገኝበት መንገድ ሀሳብ ሳይሆን ክላሽ አድርገው ከሚያስቡ ኃይሎች የመነጭ ነው። ጠቅላይ ሚኒስትሩ ሲቀጥሉ የእርሳቸው መንግስት ለውጡን ፈልጎ ትግል ሲያደርግ ሰላማዊ አማራጭ መርጦ መጓዙንም ተናግረዋል። በለውጡ ጊዜ ባሉት ወቅትም በውስጥ በሰላማዊ ትግል ነው ለውጥ የሚመጣው ብለን ስንታገል መከራ ስላልደረሰብን ሳይሆን ቤተሰብ ተሰዶብን ተባረን ተሰቃይተንም ቢሆን በግጭትና በጦርነት ለውጥ ሊመጣ እንደማይችል ስላመንን ነውም ብለዋል። መንግስታቸውም በወቅቱ በግጭትና በጦርነት ለውጥ ሊመጣ እንደማይችልና እንደማይሳካም በግልጽ ያምን ነበር ሲሉ አስታውሰዋል። እኛ በለውጡ ጊዜ በውስጥና ሰላማዊ ትግል ነው ለውጥ ይመጣው ብለን ስንታገል መከራ ስላልደረሰብን አይደለም። ቤተሰብ ተሰዶብናል፣ ተባረናል፣ ተሰቃይተናል። በሰላማዊ መንገድ ከውስጥ ሪፎርም ነው ቼንጅ ይመጣው ብለን የቆየ ነው። ተመችቶን አይደለም። በግጭት በጦርነት ያ ነገር ሊሳካ እንደማይችል ስለምናውቅ ነው።
አሁን ላይ ስላሉ ሙከራዎች ሲያብራሩም 100% በግጭት ሊመጣ የሚችል ለውጥ እንደሌለም ገልጸዋል። ጠቅላይ ሚኒስትሩ እንደ ሀገር በጥባጩ፣ ረባሹ፣ ክላሽ አንጋቹና ጦርነት ጠማቂው ያሏቸው አካላት ሲሸነፉ የሰላም ሰባኪ ሆነው በመምጣት ክስ ሲሰነዝሩ እንደሚገኙ መታዘባቸውን ተናግረዋል። ለሰላም ለሚከፈለው ዋጋ መንግስታቸው ዝግጁ መሆኑን የተናገሩት ጠቅላይ ሚኒስትር አብይ አህመድ መንግስት ለሰላም ያለው ቁርጠኝነት ከፍተኛ ነው ሲሉም አስገንዝበዋል። አሁንም ያሉት ሙከራዎች 99 አይደለም 100% አይሳኩ። በዛ መንገድ የሚሳካ ህልም የለም። ህልም መሳኪያ መንገድ እሱ አይደለም። አሁን ኢትዮጵያ ውስጥ ችግር የሆነው በጥባጩ፣ ረባሹ፣ ክላሽ አንጋቹ፣ ጦርነት ጠማቂው ደግሞ መልሶ ሲሸነፍ የሰላም ሰባኪ ይሆንና ከሳሽ ይሆናል። ራሱ አደፍራሹ ከሳሽ ሆኖ ሰላም እንዴት ነው መንግስት ሰላም ምን ያስባል ይላል። መንግስት ስለ ሰላም ያለው እሳቤ ግልጥ ያለ ነው። ከፕሪቶሪያ በላይ የመንግስትን የሰላም ኮሚትመንት የሚያሳይ ምን አለ? በኢትዮጵያ ታሪክ መመርመር የሚፈልግ ሰው ይመርምር። በየትኛውም ዘመን መንግስት ተገዳዳሪ ኃይሎች እያሸነፈ 24 ሰዓት 48 ሰዓት ውስጥ ከተማ ሊቆጣጠር በደረሰበት ሰዓት ቆሞ በድርድር እሺ ሰላም ይሁን አይልም ብሎ ማያቅም ተብሎ አያቅም። ይሄ የመጀመሪያ ታሪክ ብልጽግና ያደረገው። እኛ እኮ መቀሌ ልንገባ 1 ቀን 2 ቀን የቀረ አሸንፈናል። ጦርነቱን ያለቀ ጦርነት ነው እኮ እናውቀዋለን። ግን ጦርነት ማሸነፍ ዘላቂ ድል አይደለም፣ ሰላም ይልቃል ብለን ነው ወደ ፊርማ የገባ ነው። ቤኒሻንጉል ላይ፣ ጋምቤላ ላይ፣ አማራ ክልል በጣም በርካታ ኃይሎች፣ ኦሮሚያ በጣም በርካታ ኃይሎች። በቅርቡ አንድ ሴክት እኮ በኦሮሚያ ክልል ተደራድሮ ገብቶ ይሄው ስልጣን ተካፍሎ ይሰራል እንዴ? እኛ ከቲፒኤልኤፍ ጋር በነበረው ግጭት ስንደራደርና ወደ እርቅ ስንገባ የፕሪቶሪያው ስምምነት ባለቤት አንኳር ተደራዳሪ እኮ አንዱ ጌታቸው ረዳ ነው። ሁለተኛ ጻድቃን እኮ እነዚህ ናቸው ዋና ተደራዳሪዎች፣ በዲቴል ድርድሩን የሚያውቁት። ከነዚህ ሰዎች ጋር ተባብረን ይሰራል። መታረቅ ብቻ አይደለም፣ ተባብረን እኮ ይሰራን ነው። ሰላምማ እኛ የምንፈልገው ነገር ነው። ከኦነግም አማራ አካባቢ ከሚንቀሳቀሱትም ከቲፒኤልኤፍ ካሉትም ቤኒሻንጉል ካሉትም ጋምቤላ ካሉትም አፋር ላይም ሶማሊያ አካባቢ በግልጽ ታይቷል የኛ አቋም። ሰላም እንፈልጋለን። ሰላም ግን ዋጋ አለው። ያን ዋጋ ለመክፈልም ዝግጁ ነን እኛ። ጠቅላይ ሚኒስትሩ በዚሁ በብሔራዊ መገናኛ ብዙኃን ሰፊ ጊዜ በወሰዱበት ቃለ መጠይቅ በተለያዩ ዘርፎች ነጥቦችን አንስተው ሲያብራሩም ተስተውሏል። ከነዚህ መካከልም የተደራጀ መንግስታዊ ሌብነት ማስቀረት፣ በአገልግሎት አሰጣጥ ላይ የሚፈጠረው ሌብነት በአሰራር ስርዓት ለመቀነስና ሌብነትን የሚጠየፍ ባህል ለመገንባት በትኩረት እየተሰራ ነው ሲሉም አጽንኦት መስጠታቸው አሻም አድምጣለች። እነዚሁ ጠቅላይ ሚኒስትሩ የጠቀሷቸውና በትጥቅ ትግል መንግስትን እየተፋለሙ ለሚገኙ የታጣቂዎች ቡድኖችን በመንግስትና በሀገራዊ ምክክር ኮሚሽኑ ወደ ሰላማዊ መንገድ እንዲመጡ ተደጋጋሚ ጥሪ እየተደረገላቸው እንደሚገኝም ይታወቃል። ባለፉት 9 ወራት ከ21 ሚሊዮን ብር በላይ የሚያወጣ ደህንነቱ ያልተጠበቀ የምግብ ምርት ለህብረተሰቡ እንዳይሰራጭ መደረጉ ተገለጸ። ናትናኤል በላይ ደህንነቱ ካልተጠበቀ ምግብ አይደለም የሚል አቋም ባለው በዓለም አቀፉ የምግብ ፕሮግራም መረጃ መሰረት በዓለም አቀፍ ደረጃ 420 ሺህ ሰዎች ደህንነቱ ካልተጠበቀ ምግብ ጋር በተያያዘ በየቀኑ የሚሞቱ ሲሆን በአፍሪካ ብቻ ደግሞ በአመት 91 ሚሊዮን የሚሆኑ ሰዎች ለዚሁ አደጋ ተጋላጭ ናቸው። የዓለም የምግብ ደህንነት ቀን የምግብ ደህንነት የሁሉም ሰው ጉዳይ ነው በሚል በዓለም አቀፍ ደረጃ ለ7ኛ ጊዜ በሀገራችን ለ6ኛ ጊዜ መከበሩ የሚታወስ ነው። የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን ባዘጋጀው በዚሁ መድረክ የባለስልጣኑ ከፍተኛ ኃላፊዎች፣ የዓለም ምግብ ፕሮግራም ተወካዮች፣ የምግብ ደህንነት ተመራማሪዎች እና ሌሎች ባለድርሻ አካላት ተገኝተዋል። በሀገራችን ኢትዮጵያ ከጊዜ ወደ ጊዜ እየጨመረ የመጣውና የምግብ ደህንነት ጉዳይ ሲነሳ የፊት ለፊት ረድፎችን የሚይዘው ባዕድ ነገሮችን ከተለያዩ የምግብ አይነቶች ጋር የመቀላቀል ተግባር ሲሆን በምግብ ደህንነት ቁጥጥር ስርዓት ዙሪያ ለ3 ዓመት የሚቆይ የስትራቴጂክ ዘመን እቅድ አዘጋጅቼ እየሰራው እገኛለሁ ያለው የኢትዮጵያ ምግብና መድኃኒት ባለስልጣን ባለፉት 9 ወራት በምግብ ደህንነት ዙሪያ የሰራቸውን ስራዎች የባለስልጣኑ ዋና ዳይሬክተር ሄራን ገርባ አቅርበዋል። የምግብ ደህንነትን ለማረጋገጥ ባለስልጣኑ ከሚሰራቸው ስራዎች አንዱ ስጋት ያለባቸው ህጻናትና ብዙ የህብረተሰብ ክፍል የሚጠቀምባቸው ብሎም ይበላሻሉ ብሎ ያሰባቸውን ወደ 37 የሚደርሱ የምግብ አይነቶች ወደ ሀገር ከመግባታቸው በፊት ናሙና ተወስዶ የኢትዮጵያ አስገዳጅ ደረጃን ማሟላታቸውን በሶስተኛ ወገን ጥራት አረጋጋጮች እናጣራለን ሲሉ ዋና ዳይሬክተሯ ገልጸዋል። ከዚህ በተጨማሪ በምግብ ደህንነት ቁጥጥር ዙሪያ ህግና ደንብን ተከትለው ባልሰሩ አምራቾችና አስመጪዎች ላይ 37 የጽሁፍ ማስጠንቀቂያዎች፣ 97 ስረዛ፣ 33 እሸጋና 138 የእገዳ እርምጃዎች እንደወሰደ ተናግረዋል። ከዚህ ባሻገር በፍተሻ በገቢ ምርት ፍተሻ በምግብም
በህፃናት በተለያዩ ምግቦች የህፃናት ወተት የምግብ ጭማሪ የምግብ ጥሬ ዕቃዎችን አስመልክቶ ወደ 1.9 ሚሊዮን ቶን ምግብ አስፈላጊውን የደህንነትና የጥራት ቁጥጥር አድርገን ጥቅም ላይ እንዲውል የመልቀቂያ ፍቃድ ሰጥተናል ማለት ነው። እንግዲህ ይሄን ስናደርግ በተለያየ መንገድ የተለያዩ አስተዳደራዊ እርምጃዎችም እንወስዳለን። ህግን ተከትለው በማይሰሩ ተቋማት ላይ እርምጃዎችን እንወስዳለን። ይሄንን በአጠቃላይ ጥቅሉን ላቅርብና በአጠቃላይ ህግና ስርዓትን ተከትለው ባልሰሩ በምግብ አምራቾች፣ አስመጪዎች እና ከፋፋዮች ላይ ወደ 74 የሚጠቁ የጽሁፍ ማስጠንቀቂያዎች፣ 97 ስረዛ፣ 33 እሸጋና ወደ 138 የእገዳ እርምጃዎችን በዋና መስሪያ ቤት ብቻ ሳይሆን 7ቱንም ቅርንጫፎቻችንን አካተን እርምጃዎችን ወስደናል። አንዳንዶቹ በወንጀል የሚያስጠይቁ ሲሆኑ ክስ መስርተን በወንጀልም የማስጠየቅ ስራዎችን እንሰራለን ከሌሎች የፍትህ አካላት ጋር በጋራ በመሆን። ባለስልጣን መስሪያ ቤቱ በሀገር ውስጥ ከሚመረቱና ከሚከፋፈሉት ምርቶች ባሻገር ከተለያዩ ሀገራት በተለያዩ መንገዶች ወደ ሀገር ቤት የሚገቡና በህብረተሰብ ጤና ላይ እክል ሊኖርባቸው ይችላል ባላቸው ላይም ቁጥጥር አደርጋለሁ ያለ ሲሆን በዚህም ወደ ሀገር ከመግባታቸው በፊት ከመረመራቸው 305 የምግብ አይነቶች ውስጥ 12ቱ መስፈርቱን አለማሟላታቸውን አስታውቋል። በተለይ ደግሞ እንደው አጠቃላይ ከጥራት ምርመራም አንጻር የመስፈርቱን ያለማሟላት ምጣኔ ምን ይመስላል የሚለውን ቅድም በኮንሳይንመንት ጥራት ምርመራ ያልኩትን ወደ ሀገር ከመግባታቸው በፊት ከመረመርናቸው ወደ 305 ናሙናዎች ውስጥ 12ቱ መስፈርቱን አላሟሉም። ገበያ ላይ ውለው ደግሞ ከወሰድናቸው 175 ናሙናዎች 38ቱ መስፈርቱን አላሟሉም። ከባዕድ ነገር ጋር ተቀላቅለዋል ተብሎ የተጠረጠሩ ወደ 75 ናሙናዎችን መርምረን 38ቱ መስፈርቱን አላሟሉም። ስለዚህ እነዚህን ስናይ እነዚህ ምርቶች ህብረተሰቡ ጋር ውለው ቢሆን ኖሮ ምን ያደርሳሉ የሚለውን ነገር በጣም ከግንዛቤ መውሰድ ያስፈልጋል። ተደራሽነቱም ይሄ እንግዲህ በፌደራል ደረጃ ብቻ የተሰሩት ናቸው። የክልሎችን ሪፖርት ስናጠናክር ደግሞ ከዚህ የበለጠ ሊሆን ይችላል። በገበያ ቅኝት ወቅት የተወገዱትና በተለያዩ መንገዶች ወደ ሀገር የገቡ በሀገር ውስጥ የተመረቱና የደህንነት ችግር ያለባቸው የምግብ አይነቶች ምን ያህል እንደሚያወጡ ያቀረቡት የባለስልጣኑ ዋና ዳይሬክተር በህብረተሰቡ ጥቆማ መሰረት 1.9 ሚሊዮን ብር የሚያወጣ ህገወጥ የምግብ ምርት መወገዱን ገልጸዋል። ወደ 21 ሚሊዮን ብር በላይ የሚጠጋ ምርት ተሰብስቧል ህብረተሰቡ እንዳይጠቀመው። ይሄ በገበያ ቅኝት በሚደረግበት ወቅት ነው። በህብረተሰቡ ደግሞ በተለያየ መንገድ ጥቆማ ይመጣል። ያ ጥቆማ በተለይ ደግሞ ህገወጥ ምርትን አስመልክቶ በተለያዩ ቦታዎች ለተቆጣጣሪ ተደራሽ ያልሆኑ ግን ህብረተሰቡ የሚያውቃቸው በተለያየ በፈጠርነው ግንዛቤ መሰረት የሚመጡ ጥቆማዎች ናቸው። ወደ 1.9 ሚሊዮን ብር የሚያወጣ ምግብ ነው በህብረተሰቡ ጥቆማ እርምጃ የተወሰደበት ነው። ወደ መጣበት ሀገር የተመለሱ የተሰበሰቡ ወደ ሀገር እንዳይገቡ የተደረጉ ደግሞ ወደ 78 ሚሊዮን ብር የሚያወጡ ምግቦች ወደ ሀገር እንዳይገቡ ተደርጓል። በህገወጥ ሲመረት የተያዘ አጠቃላይ በህገወጥ መንገድ የተመረቱ ፍቃድ የብቃት ማረጋገጫ ሳይኖራቸው ከተቆጣጣሪ ተቋማት እውቅና ሳይኖራቸው በህገወጥ መንገድ ሲመረቱ የነበሩ ደግሞ ወደ 22 ሚሊዮን ብር በላይ የምግብ ምርቶች ጥቅም ላይ እንዳይውሉ ነዋል። በአጠቃላይ በቁጥጥር ሂደት ውስጥ በተለያዩ ፋብሪካዎች የሚታዩ ጊዜያቸው ያለፈ ጥሬ ዕቃዎች፣ በህገወጥ የሚመረቱ ዘይቶችና ሌሎች ምርቶች ሲጨምሩ አጠቃላይ በዚህ ዘርፍ ወደ 89 ሚሊዮን ብር የሚያወጣ ምግብ ወደ ህብረተሰቡ እንዳይቀርብ ተደርጓል ተብሏል። ከተለያዩ የምግብ አይነቶች ጋር ባዕድ ነገሮችን የመቀላቀል ተግባር የኢትዮጵያ ብቻ ሳይሆን ያደጉ ሀገራትም ትልቅ ተግዳሮት ነው ያሉት የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ዋና ዳይሬክተር ሄራን ገርባ ተግባሩ ካለው ጥልቀት አንጻር ባለሙያዎችም ሳይሳተፉበት እንደማይቀር ጠቁመዋል። ላይ ምግቦቻችን ላይ በየቀኑ የምንበላቸው ምግቦች ላይ ታርጌት አድርጎ የሚሰራ የባዕድ ነገር መቀላቀል ነው። ሌላው ደግሞ በጣም ትልቁ ተግዳሮት የሚያደርገው አንዳንድ ባለሙያዎች ይሳተፉበታል በሚል በሚያስብል ሁኔታ ነው። አሁን የአደልትሬሽኑን ጉዳይ በተለያየ በምናደርጋቸው የኢንተለጀንስም በሚስጥራዊነት በምናደርጋቸው አሰስመንቶችም እና በምንወስዳቸው እርምጃዎች እነዚህ ነገሮች ይታያሉ። እንግዲህ አንዱ የኑሮ ውድነትን አስመልክቶ ኢንፍሌሽንን አስመልክቶ እና የመግዛት አቅምን አስመልክቶ እንዲሁም አቅርቦት ላይ የሚፈጠሩ መቆራረጦችና እጥረቶች ለዚህ ይዳርጋሉ። እንደምታውቁት የባዕድ ነገር መቀላቀል አንደኛ የኢኮኖሚ ተጠቃሚነትን ከፍ ለማድረግ በተለያየ ነገር ግዝፈቱን ለመጨመር
ዋጋው በተመሳሳይ ሁኔታ እየተሸጠ ነገር ግን የበለጠ ትርፍ ለማግኘት መስገብገብ ስግብግብነት እነዚህ ነገሮች ያመጣል። መሰል ተግባራት የሚከናወኑት በድብቅ እንደሆነ ያነሱት ዋና ዳይሬክተሯ የቁጥጥር ስራችንን ለማጠናከር የጉምሩክ ኮሚሽንን ጨምሮ ከተለያዩ የህግ አካላት ጋር በቅንጅት እየሰራ እንገኛለን ብለዋል። ባዕድ ነገሮችን ከምግብ ምርቶች ጋር መቀላቀል የኢትዮጵያ ምግብና መድኃኒት ባለስልጣን የሚሰራው ስራ ሳይሆን የክልል የታችኛው ተቆጣጣሪ አካላት መስራት ያለባቸው ስራ ነው ያሉት ዳይሬክተሯ በዚህ ጉዳይ የአቅም እጥረት የመጀመሪያው ተግዳሮት እንደሆነ አንስተው በንግዱ ማህበረሰብ ዙሪያ ለህብረተሰቡ ተጨንቀው የሚሰሩ እንዳሉ ሁሉ አላግባብ ትርፍ ማትረፍና ህሊና ቢስነት ትልቁ ተግዳሮት እንደሆነ አስታውቀዋል። ይሁን እንጂ ባለስልጣን መስሪያ ቤቱ እንደ ስትራቴጂክ አቅጣጫ ይዞ እየሰራ የሚገኘው ዘርፍ ባዕድ ነገርን ከምግብ አይነቶች ጋር መቀላቀልን መከላከልና መቆጣጠር እንደሆነ ጠቁመዋል። በኢትዮጵያ የሱስ ተጠቂዎች ቁጥር መጨመር የስራ ውጤታማነትን በእጅጉ እየጎዳው ነው ተባለ። ለዚህ መንስኤው የማህበራዊ ግንኙነት መላላት እንደ ዋነኛ የችግሩ መንስኤና መስፋፋት መሆኑ ተጠቁሟል። ብርሃን ሸቴ ተጨማሪ አለው። ሱስ በሀገር አቀፍና ዓለም አቀፍ ደረጃ እጅግ አሳሳቢ ከሆኑና መፍትሄ ካልተበጀላቸው ችግሮች ውስጥ አንዱ እንደሆነ የጤና ባለሙያዎችና ጥናቶች ያመላክታሉ። በኢትዮጵያ የሚገኙ ለጤና ጎጂ የተባሉ የሱስ ተጠቂዎች ቁጥር በከፍተኛ ሁኔታ እየተስፋፋ መሆኑን ባደረኩት ጥናት ደርሼበታለሁ ሲልም ሃይማኖታዊና መንፈሳዊ ማህበር የሆነው ማህበረ ቅዱሳን ከሰሞኑ በአዲስ አበባ ከተማ ባካሄደው መድረክ ይፋ አድርጓል። በተለይም ጉዳዩን አስመልክተው ለአሻም ማብራሪያ የሰጧት የማህበሩ ማህበራዊ ክፍል ተጠሪ ዲያቆን ኃይለ ገብርኤል ታምራት በተለያየ መንገድ በሱስ የሚያዙ ሰዎች ቁጥር መጨመር የስራ ውጤታማነትን በእጅጉ እየጎዳ ነው ብለዋል። ማህበራዊና ኢኮኖሚያዊ ጉዳቶችን ያስከተለ እንደሚገኝ በአጽንኦት ተናግረዋል። ሱስ በሀገር አቀፍ ደረጃ በከፍተኛ ደረጃ እየተስፋፋ ነው ያለው። በእያንዳንዱ በአልኮል፣ በጫት፣ በሶሻል ሚዲያ ያለውን ስንደምረው ኦልሞስት ከሁሉም በአንዱ ነፃ የሆነ ሰው ማግኘት በጣም ከባድ ነው የሚሆነው፣ በጣም ጥቂቶች ካልሆነ በስተቀር ማለት ነው። የአልኮል ሱሰኛ ነፃ ቢሆን የሶሻል ሚዲያ ተጠቂ ግን የማይሆን ማንም የለም። ስለዚህ በአንድም ይሁን በሌላ መልኩ የሱስ አይነቶች በጣም ብዙ ስለሆኑ ከነኝ ውስጥ በአንዱ ያልተያዘ በጣም እጅግ አነስተኛ ነው። በመረጃ ደረጃ በጥናት ደረጃ ግን እንደተለየው ወደ 66% እንደየ የሱስ አይነት ይለያያል። በሶሻል ሚዲያ ወደ 25% አካባቢ የዚህ ተጋላጭና ተጠቂ ናቸው ማለት ነው። ይሄ ማለት ነው ኦልሞስት ወደ 50% የሚጠጋው ማህበረሰብ ወይም ደግሞ ግማሽ አካባቢ የሚሆነው ህዝብ በዚህ ጊዜውን በማይረባ ነገር እያሳለፈ ነው ማለት ነው። ሱስ ውስጥ ያለ ሰው ያው ረጅም ጊዜ ያባክናል። ሁለተኛ በጣም አቅሙ ስለሚዳከም ውጤታማ መሆን አይችልም በስራ ምክንያት። ስለዚህ በሀገር ደረጃ በኢኮኖሚም ላይ በማህበረሰብ ደረጃ በጸጥታ በሌሎች በተጓዳኝ ጉዳዮች ላይ አሳሳቢና በጣም አስቸኳይ የሆነ ስራ የሚፈልግ ጉዳይ ነው ማለት ነው። ለሱስ መስፋፋት ዋነኛ መንስኤው የማህበራዊ ህይወት መላላት እንደሆነ ኃይለ ገብርኤል ገልጸዋል። ምክንያቶቹ በጣም ብዙ ናቸው። የመጀመሪያውና ትልቁ ነገር ሁሉም ትውልድ ሁሉም ልጅ ከሰው ጋራ ነው እንዲኖር የተፈጠረው። ሰው የተፈጠረው ከሰው ጋራ እንዲኖር ነው እና ብዙ ወጣት ብዙ ትውልድ በተለይ ለሱስ ተጋላጭ የሚሆኑት ራሳቸውን ደብቀው ነው። ስለዚህ የመጀመሪያው ነገር የማህበራዊ ህይወታችን ላይ ማህበራዊ ግንኙነታችን ላይ በተለይ የወላጅና የልጆች ግንኙነት በጣም ይላላ በመሆኑ የባልና ሚስት ግንኙነት በጣም ይላላ በመሆኑ የመስማማት የመመካከር የመግባባት ነገር ባለመኖሩ ምክንያት የተፈጠረ ችግር ነው አንደኛው። ሁለተኛው ደግሞ ለዚህ መፍትሄ የሚሆን ሁሉም ሰው በተለይ በኢትዮጵያ የሚኖረው አብዛኛው የእምነት እሳቤው በጣም ዝቅ ያለ ነው። ወይም ደግሞ በሌላ ቋንቋ ብዙ ሰዎች 90% ምናምን አካባቢ አማኞች ሆነው ግን በትክክል የእምነታቸውን ስርዓት አያውቁም። ይህን አሳሳቢ ችግር ለመቅረፍ የምክክር አገልግሎቶችን ማጠናከርና ከሱስ ማገገሚያ ተቋም ማቋቋም እንደሚያስፈልግ አብራርተዋል። በዚህ ረገድ ሁሉም ባለድርሻ አካላት የበኩላቸውን ሚና እንዲወጡም ጠይቀዋል። ዓላማው ሁለት ነው። በዘላቂነት ይህን ችግር ለመቅረፍ የፕሮጀክት ሀሳብ ለማምጣትና ፕሮጀክቱን ተግባራዊ ለማድረግ ነው። በሌላ መልኩ ደግሞ ለሚመለከታቸው አካላት ሁሉ አደጋው በጣም አስከፊና አሳሳቢ ስለሆነ ወላጆችም የሚመለከተው ወጣቶችም ሁሉም በዚህ ላይ እንዲሰሩ ግንዛቤ ለመስጠት ነው። ትልቁ ዓላማ በከፍተኛ ችግር ውስጥ ከትውልድ ወደ ትውልድ በቅብብሎሽ እየሄደ ያለው በተለይም ደግሞ ምንም ግንዛቤ የሌለውና አምራች የሆነውን ወጣቱን ትውልድ እያጠቃ ያለ የሱስ በሽታ በጣም ብዙዎቻችን አጋልጧል። ስለዚህ ይህንን ችግር እንደ ሀገርም እንደ ቤተ ክርስቲያንም ማቆምና ይህን ነገር ማጥፋት ስለሚገባ ሁሉም ባለድርሻ አካላት በዚህ ላይ እንዲሰሩ መዋቅር አሰራር እንዲኖር በፕሮጀክት ደረጃ እንዲተገበር
ለማድረግ የሚያስችል ሐሳብና ውይይት ለማድረግ ነው ያቀረበበት። ዲያቆን ኃይለ ገብርኤል ይህን ያሉት ኢየሱስ ተጋላጭነትን ለመቀነስ ያለመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን ጽሕፈት ቤት አዘጋጅነት ከትናንት በስቲያ በተካሄደው የምክክር መድረክ ላይ ነው። የዳኝነት ተቋማትን ነፃና ገለልተኛ ለማድረግ የተደረጉ ማሻሻያዎች ተጨባጭ ለውጥ አምጥተዋል ተባለ። ማሻሻያዎቹ ያስገኙት ተጨባጭ ለውጥ ምክር ቤቱ የሚያወጣቸው ሕጎች የታለመላቸው ዓላማ እንዲያሳኩ የፍርድ ቤቶችና ዳኞች ነፃነት ወሳኝ በመሆኑ ነው ያሉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሜ በዶ ናቸው። አፈ ጉባኤው ይህንን ያሉት የፌዴራል የመጀመሪያ ፍርድ ቤት ተገልጋይ እርካታ ጥናት ግኝቶች በሚመለከት ከባለድርሻ አካላት ጋር ጥናት እያካሄደ ባለበት ወቅት ነው። የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ በዚሁ ጊዜ እንደተናገሩት ባለፉት 7 ዓመታት የዳኝነት ተቋማት ያሉባቸው ችግሮች ለመፍታት ምክር ቤቱ በርካታ ስራዎችን ማከናወኑን አስታውሰው በተለይም የፌዴራል ፍርድ ቤቶች የበጀት ነፃነታቸውን እንዲያረጋግጡ ቀጥታ ለምክር ቤቱ አቅርበው የሚያጸድቁበትን አሰራር መዘርጋቱን ገልጸዋል። የፍርድ ቤቶች አገልግሎት ከመሰረቱ ለመለወጥ ለመሰረተ ልማት አስፈላጊውን በጀት መመደብ፣ ክትትልና ቁጥጥር ማድረግና ሌሎች በዳኝነት ተቋማት ላይ የተደረጉ ማሻሻያዎችን አብራርተዋል። በተመሳሳይ በዳኝነት ተቋማት የሚስተዋሉ ችግሮችን ለመፍታት የለውጥ ፍኖተ ካርታ ተዘጋጅቶ እየተሰራ እንደሚገኝም ተናግረዋል። ምክትል አፈ ጉባኤዋ በተሰሩ የለውጥ ተግባራትና በተደረጉ የማሻሻያ ስራዎች በተደራሽነት፣ ነፃነት፣ ገለልተኝነትና ሌሎች አገልግሎቶች ላይ ተጨባጭ ለውጥ ማምጣታቸውንም ገልጸዋል። በአሁኑ ወቅት በጥናት ላይ የተመሰረተ ለውጥ ለማምጣት በርካታ ስራዎች እየተሰሩ መሆኑን ጠቅሰው በዚህም የባለድርሻ አካላት ሚና ወሳኝ መሆኑን አብራርተዋል። በፌዴራል የመጀመሪያ ደረጃ ፍርድ ቤት የተደረገው የዳሰሳ ጥናት ጥንካሬዎችን በማስቀጠልና ክፍተቶችን በማረም የተገልጋይ እርካታን ለመጨመር በቅንጅት መስራት እንዳለበትም ገልጸዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ፉአድ ኪያር በበኩላቸው ፍርድ ቤቱ ከለውጡ በኋላ ነፃና ገለልተኛ ሆኖ እየሰራ እንደሚገኝ አሻም ከተወካዮች ምክር ቤት ያገኘችው መረጃ ይጠቁማል። መንግስት የሚደርስብንን ችግር ለመቅረፍ በከፍተኛ ሁኔታ እየተረባረበ ነው ሲሉ ከዚህ ቀደም ቅሬታ ሲያቀርቡ የነበሩ የከባድ መኪና አሽከርካሪዎች ማህበር ለአሻም ገለጸ። ንግድና ቀጠናዊ ትስስር ሚኒስቴርን ጨምሮ በፌዴራል ደረጃ ጉዳዮች የሚመለከታቸው አካላት የከባድ መኪና አሽከርካሪዎችን ችግር ለመቅረፍ በከፍተኛ ሁኔታ እየተረባረቡ ነው ሲል የከባድ መኪና አሽከርካሪዎች ማህበር በአሻም በኩል አስታውቋል። ይሁን እንጂ አሉብን ያሉትን ችግሮችና ስጋቶች በጥቂት ባሏቸው ከተሞች አለመቀረፉ ደግሞ አልሸሸጉም። በጉዳዩ ላይ አሻም ተጨማሪ መረጃና ማብራሪያዎችን ለማግኘት የትራንስፖርትና ሎጂስቲክስ እንዲሁም ትራፊክ ማኔጅመንት ባለስልጣን ለማነጋገር ጥረት አድርጋለች። አዲስ እንግዳስ ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚወጡ ምርቶችን በዋናነት በጅቡቲ በኩል የሚፈጸሙ ግብይቶችን የሚያንቀሳቅሱ የከባድ መኪና ሹፌሮች በጉዟቸው የሚያጋጥሟቸው ተግዳሮቶችን አስመልክቶ አሻም ከዚህ ቀደም የዘገባ ሽፋን መስጠቷ የሚታወስ ነው። ጉዳዩ ያለበትን ወቅታዊ ሁኔታ አስመልክቶ ከከባድ መኪና አሽከርካሪዎች ማህበር ጋር የስልክ ቆይታን ያደረገችው አሻም ጉዳዩ በንግድና ቀጠናዊ ትስስር ሚኒስቴር እንዲሁም በሚመለከታቸው የፌዴራል ተቋማት ሰፊ ትኩረት ተሰጥቶት ውይይት እየተደረገበት እንደሆነ የማህበሩ ስራ አስኪያጅ የሆኑት ሰለሞን ዘውዱ ለአሻም ነግረዋታል። እውነት ለመናገር ከላይ በፌዴራል ደረጃ ያሉ የሚመለከታቸው የዚህ ዘርፍ ተቆጣጣሪ የሚባሉት የመንግስት ባለስልጣናት ለዚህ ከፍተኛ ትኩረት ሰጥተው ዘመቻ እያደረጉ ነው፣ ጉብኝት እያደረጉ ነው፣ እየሄዱ እየቀረጹ ክልሎችና የከተማ መስተዳድሮች፣ ወረዳዎች፣ ዞኖች የመሳሰሉት ለዚህ ከፍተኛ ትኩረት ሰጥተው አሽከርካሪዎቹ ከእንግልት እንዲድኑ ማድረግ አለባቸው እና ለዚህ አሁን ሰሞኑን በንግድና ቀጠናዊ ትስስር የተመራ ከፍተኛ የሆነ ስብሰባ ተደርጎ ባለሀብቶችም ባለጉዳይ የሚመለከታቸው ውይይት አድርገውበታል፣ አውግዘዋል። መንግስትም አውግዟል በይፋ እና እሱ ነው ህብረተሰቡ የበለጠ
ሊያግዘን ይገባል ነው። ስለዚህ ለአሽከርካሪዎች ህብረተሰቡን ማጋዥ ሆኖ ጥበቃ ማድረግ አለበት። እሱ ብቻ አይደለም። ይሁን እንጂ ችግሩ በዋናነት የሚፈጠረው በክልል ከተሞች መሆኑን ተከትሎ በእነዚህ አካባቢዎች በጣት ከሚቆጠሩት በስተቀር የመፍትሄ እርምጃ ባለመውሰዳቸውና ሚኒስቴር መስሪያ ቤቱ የሰጠውን ትኩረት ባለመስጠታቸው ችግሩ አሁንም ተባብሶ መቀጠሉን ነው ኃላፊው የሚናገሩት። በየደረጃ ያሉ የመንግስት አካላትም ይህን ጉዳይ ያስፈጽሙ ነው። አሁን እኮ በየደረጃው ያልኩሽ በፌዴራል ደረጃ ያለው የመንግስት አካል ቁርጠኝነት ወስዶ እየሰራ ነው። በታች ክልሎችና ወረዳዎች ግን ይህን እያስፈጸሙ አይደሉም። ገብቶሻል? አሁን እንዳልኩሽ አንድ ሚኒስትሩ ሂዶ ወረዳውን ወይ ክልሉን ይሄንን አድርግ ብሎ የሚያቆምበት ነው። ይሄ አሰራር የለም። ፌዴራላዊ አወቃቀር ስላለ አዲስ አበባ ላይ ከባድ መኪና አሽከርካሪ መግባት አይችልም። አንዴ ነው። ሌሎች ከተሞች ላይ እንደዚሁ ነው። ካልከፈለ እየደበደቡ ነው። ማዳበሪያ አራግፎ ሲመለስ ከከተማው እኮ አራግፎ ሲመለስ ጫካው ላይ ነው የሚያዘው። ማዳበሪያ ለህዝቡ ነው ያደረሰው። ነዳጅ አራግፎ ሲመለስ ነው። መድኃኒት አራግፎ ሲመለስ ነው። በኢትዮጵያ ውስጥ ዝቅተኛ ደሞዝ ተከፍሎት ትልቅ ዋጋ እየከፈለ ያለ አሽከርካሪ ነው። በጣም በከፍተኛ ሁኔታ ልጆች አሉት፣ ቤተሰብ አለው። የእሱ አይደል መኪናው ተቀጣሪ ነው። ማንም ዱርዬ እየመጣ በጭስ ያውርዶ መቶት በዋይኑን ቀምቶት ውሃ ሃይላንድ ውሃ እንኳን ሳይቀር ቀምተዋቸው ደብድበዋቸው ነው የሚልኳቸው። ማህበረሰቡ መረዳት ያለበት ሹፌሮቹ ከማንም በላይ ህዝብን የሚያገለግሉና ለኑሮ መሰረታዊ የሆኑ ቁሳቁሶችን የሚያጓጉዙ መሆናቸውን ነው ያሉት ሰለሞን ይህ እንቅስቃሴ ቢስተጓጎልና ቢደናቀፍ ተጎጂ እንደሚሆኑ በማሰብ እገዛ እንዲያደርጉና የተሻለ አስተሳሰብ እንዲይዙ ጠይቀዋል። አክለውም በዚህ ረገድ ጥሩ ተሞክሮ ካላቸው አካባቢዎች ልምድ ሊቀስሙ ይገባል ብለዋል። አንዳንድ ዞኖችም ይሄን አድርገውልናል። ለምሳሌ አዳማ ከተማ ይሄን አድርጓል። ምስራቅ ሸዋ ዞን ማለት ነው። አዳማ ጫፍ ላይ የቆሙ ንብረት የሚዘርፉ ታጣቂዎች ነበሩ። እርምጃ ሁሉ ወስዶልናል። የሚሰሙንም እኮ አሉ። መተሃራ ከተማ እንደዚህ ማስከፈል ጀምሮ ነበረ። ከኛ ከማህበሩ ጋር ከመንግስት የሚሰጥ አቅጣጫ ስለነበር አቆመዋል። አንዳንዶች ብዙዎቹ ግን አቆሙ አይባልም። የክልል መንግስታት ይሄን ተረድተው፣ የከተማ መስተዳድሮች ይሄን ተረድተው ለምሳሌ ድሬዳዋ ከተማን የድሬዳዋ ከተማ አስተዳደሩ ሞዴል መውሰድ ይቻላል። የአፋር ክልል ገባሽ? ድሬዳዋ ከተማ ላይ አንድም ከባድ መኪና አሽከርካሪ አይቀጣም። ከንቲባው በአቋም የያዙት በእኔ ከተማ ውስጥ የከባድ መኪና አሽከርካሪ አይቀጣም ነው ያሉት። አስተምረው ነው የሚሉት። ህብረተሰቡም ጎዳ መንገድ ሲጠፋቸው በዚህ ሂዱ እያለ ያለው አመለካከት ወማ ቢነፍስባቸው ረርቶ ነው። እንደዚህ አይነት ግንዛቤ መሰጠት አለበት። የድሬዳዋ ተምሳሌት ለሌሎችም መሆን አለበት። ከዚህ ቀደም በጅቡቲ ባለው ከፍተኛ ሙቀት ሳቢያ 5 የሚሆኑ ሹፌሮች በተቀመጡበት ህይወታቸው ማለፉን አስታውሰው ሙቀቱ አሁንም እንዳለ ያነሱት ኃላፊው በዚህ አይነት ከባድ ሁኔታ ውስጥ የሚያልፉ ዜጎች እንዴት አይደገፉም ሲሉ ይጠይቃሉ። ሰለሞን ችግሩ በዋናነት በክልሎች ላይ እንዲቀጥልና መፍትሄ እንዳይሰጠው እያደረገ ይገኛል ያሉትን ምክንያት ይጠቅሳሉ። ይሄንን የኮቴ ክፍያ ሲያስከፍሉ ለከተማቸው እንደ ትልቅ ገቢ ይጠቀሙበታል። ብሩ ደግሞ ብዙ ስለሆነ ማቆም አልፈለጉም። እሱ ብቻ አይደለም። በየቦታው ይሄ ወረዳ ላይ፣ ከተማ ላይ፣ ትናንሽ መንደር ላይ ኬላ የሚከፍቱ ግለሰቦች የሚያገኙት ጥቅም ብዙ ነው። ብዙ መኪና ነው እንደምታየው የሚያልፈው። ከዚህ ሁሉ መኪና ስለሚያውቅ ወደ ሙስና ሄዷል፣ ወደ ጥቅም፣ ወደ ዘረፋ ሄዷል ማለት ነው። ማህበሩ ከ3000 በላይ የከባድ መኪና አሽከርካሪዎችን በአባልነት መያዙን የገለጹት የማህበሩ ስራ አስኪያጅ ሰለሞን ዘውዱ በሚዲያው በኩልም ለዘርፉ እየተሰጠ ያለው ትኩረት ዝቅተኛ መሆኑን በማንሳት ትኩረት እንዲሰጠው ጥሪ አቅርበዋል። አሻም በጉዳዩ ላይ የትራንስፖርትና ሎጂስቲክ ሚኒስቴርን ለማነጋገር የሞከረች ቢሆንም ስልክ ባለመስራቱ ምላሻቸውን ማካተት ያልተቻለ ሲሆን በአዲስ አበባ ከሰዓት እላፊ ጋር በተያያዘ በከባድ መኪኖች ላይ ቅጣት እየተጣለብን ነው በሚል ከማህበሩ የተነሳውን ጥያቄ በሚመለከት ወደ አዲስ አበባ ትራፊክ ማኔጅመንት ስልክ ደውላለች። በምላሹም ጉዳዩ ተቋሙን የሚመለከት አለመሆኑን በማንሳት የምንቀጣው ምልክቶችንና ክልከላዎችን ጥሰው ሲገኙ ነው የሚል ማስተባበያ በአሻም በኩል ሰጥተዋል። የአእምሮ እድገት ውስንነት ያለባቸውን ህጻናት ለመርዳት እየሰራሁ ነው ሲል ረቂቅ የትምህርትና ስልጠና ማዕከል ለአሻም አስታወቀ። ማዕከሉ ከ2 ዓመት እስከ 6 ዓመት ያሉ ህጻናትን አእምሮ እድገት ውስንነት የተጠቁ ህጻናትን በመመዝገብ የተለየ እንክብካቤዎች በማድረግ ላይ እንደሚገኝ አክለው ተናግረዋል። ፍላወር ኃይሉ
ከተመሰረተ 5 ዓመታትን ያስቆጠረውና ትኩረቱን የአይምሮ እድገት ውስንነት ያለባቸው ህጻናት ላይ ያደረገው ረቂቅ ትምህርትና ስልጠና ማዕከል ህጻናቱን ትምህርት በመስጠት ጨምሮ የተለያዩ ድጋፍና ክትትል በማድረግ ላይ እንደሚገኝ ለአሻም ተናግሯል። የማዕከሉ መስራችና ባለቤት የሆኑት ፍሬህይወት ይጨነቁ ለአሻም እንደነገሯት ማዕከሉ በአንድ እድገት ውስንነት ችግር ባጋጠመው ህጻን የተጀመረ መሆኑን ገልጸው አሁን ላይ ማዕከሉን በማስፋት 400 የሚደርሱ የአይምሮ እድገት ውስንነት የተጠቁ ህጻናትን ድጋፍና ክትትል እያደረጉ እንደሚገኙ አስታውቀዋል። ረቂቅ ትምህርትና ስልጠና ከተጀመረ 5 ዓመት ሆኖታል። 2013 ላይ ነው የተጀመረው። እንደ እግዚአብሔር ፈቃድ በአንድ ህጻን ልጅ የተጀመረ ነው። አንድ ህጻን ልጅን ለመርዳት የተዘጋጀ ሁኔታዎች ተፈጥረው ነበረ። ለምሳሌ እናትየው ስትደውልልኝ ወዲያውኑ ወደ ቤተሰቦቻቸው ሄጄ ነበር። ያን ልጅ ደግሞ ለመርዳት በማደርገው ጥረት ውስጥ እሱን የሚመስሉ የእድገትና የባህሪ እክል የገጠማቸው ወይም የኦቲዝም እክል የገጠማቸው ህጻናትን እየበዙ ሄዱ። በአንድ ልጅ የተጀመረ ድርጅት እንግዲህ 2017 ላይ 400 ህጻናት አለው ማለት ነው። ማዕከሉ ባለፉት 5 ዓመታት ውስጥ ለህጻናቱ አካቶ ትምህርትን ጨምሮ የንግግር ማስጀመሪያ ትምህርቶችን በመስጠት ህጻናቱን በተለያዩ መልኩ ብቁ ለማድረግ እየሰራን እንደሚገኝ ፍሬህይወት ይጨነቁ ተናግረዋል። እንግዲህ በዚህ 5 ዓመት ውስጥ ማሰልጠኛ አለው፣ መሰናዶ አለው፣ እንዲሁም ደግሞ ኬጅ አለው ወይም አካቶ ትምህርት ቤት አለው። አሁን ደግሞ በዚህ በ2 ዓመት ውስጥ ደግሞ የንግግር ወጌሻ ራሱን ችሎ የምንሰጥበት ስልጠናና ላይ ስልጠና በመጨመር ቤተል ላይ 5 ብራንች አለ። ስቱዲዮን ጨምሮ ለሚኩራ ላይ 3 ብራንች አለ። ከሰኔ 30 ጀምሮ ከሚከፈተው ጋር እነዚህ ብራንቾች አሉት። እንግዲህ ከፍተኛ ለውጥ እያደረገ ነው ያለው። ምንም እንኳን ስራው ቢከብድም እነዚህ ልጆች ለመርዳት ግን ከ2 ዓመት እስከ 6 ዓመት ነው የምንቀበለው። እነዚህ ልጆች ለመርዳት ግን ያቅማችንን ጥረት እያደረግን ነው። 300 ሰራተኛ ያስተናግዳል። 400 ህጻናት አለው። ከ400 ህጻናቶች ውስጥ ደግሞ 32 የሚያክሉ የቤት ኪራይ በመሸፈን የተለያዩ ነገሮችን ወጫቸውን በመሸፈን ደግሞ በነጻ የሚያስተምራቸው ልጆችም አሉት። ማዕከሉ በቀጣይም ከ1 እስከ 8ኛ ክፍል ለማስተማር እቅድ ይዞ እየተንቀሳቀሰ መሆኑን ፍሬህይወት ጠቅሰው ተማሪዎቹ እስከ ከፍተኛ የትምህርት ተቋማት ድረስ ለማስተማር እቅድ መያዙን እንዲሁም በማህበራዊ ህይወታቸው ላይ የተሻለ እንቅስቃሴና መግባባት እንዲኖራቸው የተለያዩ ተግባራቶችን እየተከናወኑ መሆኑንም አክለው ለአሻም ነግረዋታል። ከ1 እስከ 8 የመክፈት ዝግጅት እያደረገ ነው። ከዛን ወደ ዩኒቨርሲቲ የሚያድግበትን መንገድ እየዘረጋን ያለ ነው። ለምሳሌ መሸጥ መለወጥ ከልጆቻችን ጋር በተያያዘ የገበያ ማዕከላት በቅርቡ ይፋ የምናደርገው የገበያ ማዕከላት ለነሱ የሚመጥን ለምሳሌ መሸጥ መለወጥ እንዲችሉ ስልጠና እንሰጣቸዋለን። ነገር ግን ህግና ደንቡን ግን እየሰለጠኑ በትክክለኛው ብር መገበያየት እንዲችሉ ሲስተም ውስጥ ለመክተት አዲስ ድርጅት ከሰኔ 30 ጀምሮ ይከፈታል። እንዲሁም ደግሞ ራሳቸውን ችለው ቁጭ ብለው ጸጉር ላይ ከረከሙልን ይችላሉ፣ ህግና ደንብ መጠበቅ ስላለባቸው ማለት ነው። ይሄንንም የጨመረ መሸጥ መለወጥ መገበያየት የሚለውንም ድርጅትን አሁን በቅርቡ መጠበቅ አለብን ብዬ አስባለሁ። ማዕከሉ ከስራ እድል ፈጠራ ጋር በተገናኘ 300 ለሚደርሱ ሰዎች የስራ እድል የተፈጠረ መሆኑን ያነሱት ፍሬህይወት ለዚህ ማዕከል መቋቋምና ውጤታማነት ከጎናቸው ለነበሩ የተለያዩ አካላትም ምስጋናቸውን በአሻም በኩል አቅርበዋል። ተመልካቾቻችን ለዕለቱ ያዝንላችሁ ዜናዎቻችን ከመቋጨታችን በፊት በድጋሚ ርዕሰ ጉዳዮቹን እናስታውሳችሁ። በኢትዮጵያ የሚስተዋሉ ግጭቶች ዋነኛ መንስኤያቸው ስልጣን ለማግኘት የሚወሰድ የኃይል እርምጃ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ባለፉት 9 ወራት ከ21 ሚሊዮን ብር በላይ የሚያወጣ ደህንነቱ ያልተጠበቀ የምግብ ምርት ለህብረተሰቡ እንዳይሰራጭ መደረጉ ተገለጸ። በኢትዮጵያ የሱስ ተጠቂዎች ቁጥር መጨመር የስራ ውጤታማነትን በእጅጉ እየጎዳ ነው ተባለ። ከውጭ በካሜሩን ምርጫ መቃረቡን አስመልክተው የተቃዋሚ ፓርቲ መሪዎች ስብሰባ ማድረጋቸው ግጭት ተቀሰቀሰ። እስራኤል የስዊድን የአየር ንብረት ተሟጋች የሆነችውን ግሪታ ቱንበርግን አሳፍራ ወደ ጋዛ ያመራችውን ጀልባ ማገዷ ተነገረ። ተመልካቾቻችን ለዛሬ ለተሰኞ ሰኔ 2 ቀን 2017 ዓ.ም ያዝንላችሁ የአሻም የምሽት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ተረኛ አሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን ከዚህ ቀደም ያመለጧችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን በዩቲዩብ፣ በቲክቶክ፣ በቴሌግራም፣ በፌስቡክ ገጾቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን።